ተሻንቀሻር ነው ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላማችሁ ብዝት ይበል። በጣም ተጠፋፍተናልና እንግዲህ የሁላችሁም ሰላም ይብዛላችሁ ለማለት ፈልጋለሁ። እኛ ደህና ነን አልহামዱሊላህ። እንግዲህ ያው ከአንድ የሩቅ ወዳጄ ጋር ተገናኝተናል። ደውሎ እንገናኝ ብሎኛልና ተገናኝተን ያው ያወራንበት ነገር አለ። አሁን ግን ቀጥታ ወደ ጉዳያችን ስንገባ ሄሮል ያለችበትን ሁኔታ በቪዲዮ አይቷል። ምንም እሷ ጋር አይተዋወቅም፣ ምንም ግንኙነት የለውም። ነገር ግን እንደ ወንድም እኔ ማውራት ነገር አለና ቤቷ ብትወስደኝና ብናገኛት ብሎ ያው ለኔ ብለ ተቸገርና አግኘኝ። ከዛ በኋላ ሄጄ ያው እስኪ ላውራት ፈልጋለሁ ብሎኛል። በዛም ምክንያት እንግዲህ ተገኝተናል። እነ ሄሮል አካባቢ ነው ያለነው። ምንም ወሬ ሳናበዛ ራስን አስተዋውቃቸውና እንሄዳለን። ይቻላል። የሚሆነውን እዛ እናየዋለን። ሰላም እንዴት ናችሁ ቤተሰቦች? መቼም ካንተ ጋር ረጅም ጊዜ በሚዲያ እንተዋወቃለን። ሄሮል ያለችበት ነገር ትንሽ የሚያስፈራ ነገር ነው እውነት ለመናገር። ያው በቪዲዮ አልወጣችም እንጂ አሁን ያለችበትን ነገር እናንተም ታውቃለህ። እሷ ጋር ሄደን እናያታለን፣ እናወራታለን ያለችበትንም ነገር እና ቤተሰቦች ለማታውቁ ኪራ እባላለሁ። ወዳጄ ነው። ዛሬ ነው በቪዲዮ የተገናኘ ነው። እንቀጣጠራለን አንገናኝማ? አንገናኝም። ያው እሱ ነው የማይገኘው፣ እኔ እጠብቀው ነበር። ያው ከካሜራ ውጭ እንገናኛለን፣ ግን ያው ዛሬ ብዙ ጊዜና እንግዲህ እግዚአብሔር ፈቅዶ ተገናኝተናል። ያው ባለን ባንገናኝም እኔ የምፈልገው ያው ሁሌም ሰላም ደህና ነው። እሱ ነው የሚፈልገውና እና ይሄ ነው። እስቲ አንተ እሺ በቃ ቤተሰቦች የሚሆነውን እዛው አብረን እናያለን። ቤቷ እንሂድና እንግዲህ ያው ባልከኝ መሰረት እናገኛትና እናውራት አይሻልም? ይሻላል ነው። በቃ ውድ ቤተሰቦች አታውቅም ራሱ እንደምንሄድ እንደምንመጣ። እሱማ ለምን አሁን ምሳ ሰዓት ላይ ነው ያለነው። ደመና ነው፣ አየሩ ነፋሻማ ነው፣ ዝናብ አለ እና እንግዲህ ቀደም ብለን ቤቷ እንገባለን። በምሳ ሰዓት እንግዲህ ሰው ቤት ሳይጠየቅ አይኬድም ነበረ። ነገር ግን ምንም ማድረግ አይቻልም ካለችበት ሁኔታ አንፃር ነው። ስልክም ስለማታነሳልን እና እስኪ ቤቷ ሄደን እንመለሳለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወይ ደውላት ሰላም ነው። ሄሮል አለች አይደል? ሰላም ባይባል ቻናል እንግዳ ድንገት አናችሁ ድንገት መጣችሁ ቢሳደቁ አይ ድንገት መጣችሁ ቢቢ ነው ማሚ። እንዴት ናችሁ? ታና ውጭ ነው ምንድነው? እንዴት ዋላ? አረ ሄሮል ወጣታለች። ታው ጓደኛዬ ነው ያገኝ የመጣው ይድረስ ቁጭ በል ና ቁጭ በል ችግር የለውም። አረ ቁጭ በል ስታይል እንዴ ችግር የለውም። አረ ሄሮል ተቀይረሻል። ሄሮል ወይ እንዴት ነው? ልቦናሽ ተቀይረሻል። ምንድነው አዲስ ነገር? አረ ምንም የለም። ደህና ነህ? ስራ ምናምን እንዴት ነው? ጠፋችሁ? ቆንጆ ነው የተለለ እንግዳ ሳትነግረኝ ታመጣለህ። ብትነግረኝ መቼስ መጣሁ። እኔም እንግዳ ነኝ እኮ ቆይቻለሁ። አይ እሷን እንኳን አውቃለሁ ብዬ ነው ማሚ። ደህና ነሽ? እንዴት ነህ? ደህና ነህ? ይቅርታ ሳይነግረኝ ነው። በነገራችን ላይ በቃ ያለሽበትን ሁኔታዎች ምናምን አይቶ በቃ እባክህ ላወራት እፈልጋለሁ ብሎ ነው የመጣውና በቁም ነገር የምር የሚልሽን ነገር አዳምጪ አሁን እና እንደዚህ ተሰምቶኛል። እንደዚህ አይነት ነገር ደግሞ ስላየው ችግር በኋላ እናወራበታለን። አሁን ከሱ ጋር ተዋውቁ። አይ ችግር የለውም። አንደኛ ጥሩ ጥያቄ እንደሚመጣ መሰለኝ የረበሽ ነው። እሺ ከሞከረ ችግር የለውም። አረ በፈጠረሽ አንተ እንኳን ይቅርታ አንተ ከሞከረ ችግር የለውም። አረ ቪዲዮ እየተገረጸ እንደዚህ ለምን ታያለሽ? ምን ላባንሽ ምን ማለት ነው? ታውቂያለሽ ስለኔ እንዳለ
የሚሄድበት የለኝም ምናምን ሰው የለኝም። ታዲያ እንዴት እንደዚህ ቤት ውስጥ እንደዚህ ራስሽ ላይ ተስፋ የመቁረጥ ምልክት እኮ ነው። ተስፋ ያደርጋል እዚህ ጋር ሲጋራ ማሜ ተው በእናትህ እንደ በእናትህ ጠንካራ ልጅ ነሽ። ምን ያክል ልጆችን አሳድገሽ እንደመጣሽ ታውቂያለሽ። ይህ የሆነ ነገር ተፈጠረ ብለሽ በዚህ ሰዓት እንደዚህ አይነት ነገር ውስጥ መግባት ተገቢ ነው። ለምን እናንተ ማሜ ብትነግረኝ እኮ ስትመጡ ደንግጫለሁ። የምር በእውነት ማርያም ደንግጫለሁ። ስትመጡ ሰው ሲጋራና ጫት እዚህ ጋር ለምን ታደርጋለሽ? ምን ያደርግልሻል? የት ልሂድሽ? ምን መሄጃ አለኝ? የት ልሂድ? ምን ላድርግ? መሄጃ እኮ ስላጣሽ ስላገኘሽ አይደለም። ይሄ ሱስ ማለት አንተ እኮ ያለውን ነገር ማሜ ሁሉንም ታውቂ የለ በቃ ታውቃለህ። ለምን ይሆን አንቺ ሰው ሊመጣ ሊሄድ ይችላል። እንደዚህ ትሆኛለሽ። ያግባብ ነው። ልክ ነሽ። ትክክል ያደረግሽ ምክር ምናምን አልፈልግም። ማሜ ይቅርታ፣ ግን ምክር ምናምን አልፈልግም። ቡና ላፍላላችሁ? የምር ቡና ላፍላላችሁ? በኋላ ካፈላሽ ታፈልጊበታለሽ። ባዶ ቤት እንግዳ ችግር የለውም። ይኸውልሽ አሁን መጀመሪያ እስኪ አሁን በዚህ አይነት ውስጥ ሆና እሷን ማስጨነቅ አልፈልግም። ያለችበትም ነገር የሆነ እናንተም ትንሽም ብናቅ ግን እንደዚህ ትሆናለች ብዬ ደግሞ አልጠበኩም። ከእሷም አልጠበቀውን ነገር የሚያደርግ ይቻለችው ምንም የባሰ ነው እንጂ ወደ ሌላ ቦታ የሚወስድሽ ሌላ መንገድ የሚወስድሽ ይሄ ካለሽበት እንትን የሚወጣሽ ነገር ጊዜው ሊወጣሽ ይችላል። ታውቂያለሽ ብዙ ፈተናዎች ስላልፈሽ ነው እዚህ የደረስሽው። እኔ እንደውም ብዙ ጊዜ ፕሮግራም እያደረግኩኝ ካልመች እያለኝ ነበረ ከማሚ ጋር መገናኘት ማለት ነው፣ አንቺ ጋር መምጣት። ለአጋጣሚ ደግሞ እዚህ ላይ የደረስኩት አሁን ያለሁበትን ሁኔታ ባታዩት ደስ ይለኝ ነበረ። አሁን ማሜ ብትነግረኝ ምናምን ስትመጣ ተዘጋጅ ሴራ አልጠብቅ ነበረ። ግን ያው ሁሉንም ነገር ያውቃል ማሜ። አንተ እና ግን ማሜ ሁሉንም ነገር ያውቃል፣ ያለውን ነገር ቤት ስለ ሁሉም ነገር ነው። አሁን እኔ ማስረዳትም አልችልም፣ ማውራትም ትንሽ ከበደኝ። ግን ያው ምን ላድርግሽ ያለሁበትን ሁኔታ አምኜ ከመቀበል ውጭ ምንም በቃ ምንም ማድረገው ነገር የለኝም። ኧረ በፈጠረሽ ታይ ኧረ በፈጠረሽ ነው። ኧረ ተው ግን ሰው ፊት አይጨስም። ኧረ ነው አትያት አስቀምጪ ሌላ እንደዚህ ብሎ ያያየናል። ኧረ ተይ ታይ አንቺ እንደዚህ አይነት ሴት አይደለሽም። ቆይ ምንድን ነው የሆንሽው? ሁሉንም ነገር እኮ ታውቃለህ ማሜ። እዚህ ድረስ ተስፋ ቆርጣለች። አስቡ ስልክሽ እየጠራ ስልክ ነው። አሁን ችግር የለውም። ችግር የለውም። እንዴት ነህ ታዲያ? ደህና ነው? ይዙ ደህና ነው? ይዙ ደህና ነው። ደህና ናቸው? ደህና ናቸው። አንቺ አትደዋወይም ቤተሰቦች ጋር? አሁን ማንንም ማውራት ማንንም ማግኘት ለምን? እስኪ ምክንያቱ ምንድን ነው የማታወሪው? አስፈላጊ ሆኖ አልታየኝም። በቃ ማንንም ማግኘት አልፈልግም፣ ማውራትም ምንም አልፈልግም። ብቻዬን መሆን ነው የምፈልገው። ብቻዬን ስሆን ደግሞ ቤት ውስጥ መደበሪያ ነው ብዬ ያዝኩት ነገር ነው እና ሰው አየው የሰው ክፋቱን እንጂ ደግነቱን ምንም ጥሩ ነገር አላየውም። ሰው አየው፣ ሞከርኩ፣ ሰው አየው ደከመኝ። ታውቃለህ በቃ ደከመኝ። የሰው ነገር ብቻውን መሆን ነው የሚሻለው። አንዳንዴ ከማይሆን ሰው ጋር ከምትሆን አሁን ብቻዬን ሆኜ የሚያስጨንቀኝ የለም፣ የሚያስከፋኝ የለም፣ የሚያስለቅሰኝ የለም። በቃ ሰላም ነው። እንደዚህ ብቻዬን እውላለሁ ምናምን ሰላም ነው የምውለው። ታውቃለህ በቃ ይሄ መጨናነቅ ምናምን የለም። እኔ ደግሞ ህይወቴ ውስጥ ደከመኝ በጣም በእውነት ደከመኝ። እንደዚህ ባታየኝ ምናምን ደስ ይለኛል፣ ግን በቃ ደከመኝ እና በእናትህ ይዙ ናፍቆኛል። አታመጣውም? ታዲያ መፍትሄው እንደዚህ በሱስ መደበቅ ነው ብለሽ ታስቢያለሽ? የት ልሄድሽ? ምን መሄጃ አለኝ ማሚ? አንተ ስታውቅ ምን መሄጃ የት ልሄድ? ይኸውልሽ መሄጃ አልጠፋም። እኛ ጓደኞች ሰላም አለች አይደለ? ሰላም ጋር ጥሩ ናቸው አይደለ? ተገናኝተን አናውቅም። ከባለፈው በኋላ
እዛ የመጨረሻ ጊዜ ከአንተ ጋር ያገኘኋት በቃ ይንሸፍናል። ማንንም ይችላል። ስልኬን ካነሱ አይደል አዚዝ ሰው እኮ እንደ ቂጣ እንደሚገለበጥ ያወኩት በእሱ ነው ታውቃለህ። እኔ አዚዝ እኔ ላይ እንደዚህ ይሆናል ብዬ ስልክ ሳያነሳ ይቀራል ብዬ እንደዚህ ብቻዬን ይተወኛል ብዬ አንድም ሰው ሀገር ብቻዬን ያልተወኝ ሰው እዚህ ሀገር መጥቼ አማርኛ በማወራበት ሀገር ብቻዬን ይተወኛል ብዬ ጭራሽ ነው ያላሰብኩት። ማሚ እግዚአብሔርን እንዴት እንደከፋኝ እኮ አታውቁም። በጣም ነው የከፋኝ። በጣም እዚህ ውስጥ እንዳለሽ እንደዚህ አይነት ንጉስ እንዳለሽ ያውቃል። አውርተን እኮ እናውቅም። አያወራኝም፣ ስልኬን አያነሳም። ሻው ታዲያ እዚህ ደውዬለት ወጣ እንዴት ነው? ይቅርታ በእናትህ እንግዲህ ሲመጣ እኮ እንዴት ነህ? ግን ያልጠበኩት ነገር ነው ያጋጠመኝ። እኔስ እኛ አንደኛ ጠርተሻል የሆነ ማለሽ በብዛት ሚዲያ ላይ ነው ያለሽበት ነገር ደግሞ ትንሽ ያሳስባልና ከማም ስናወራ ያ ነገር ስላሳሰበኝ ነው አንቺ ጋር መመጣ የፈለኩት። ይቅርታ ሳላስፈቅድ ነው የምመጣው። ኧረ ችግር የለውም። እኔ ብትነግሩኝ ግን እንደዚህ አሁን እንደዚህ ሰው ሳያየኝ እኮ ትንሽ ደብረኛል ታውቃለህ። ግን ያው ጥሩ ነው ታስቢው እንደዚህ አይነት ሙድ ውስጥ መግባት ሰው አለ የለኝም ማለት ሰው አለ እኔ እንኳን ማቁሽ ዩቲዩብ ፋሚሊዎች ጋር ያለሽ ነገር አንቺ የሚሰጫቸው ነገር ስለማይሆን እና ለማሚ ብዙ ይነግሯል እና ደግሞ አሁን ያለሽበት ነገር ደግሞ ያወራኝ በባለፈው እኔ እንደውም ቀድመን እንመጣ ነበር እና ዛሬ እንዳጋጣሚ ተገናኝተን የመጣ ነው። አንቺ ጥሩ ላይ አይደለሽም። በዚህ ሰዓት ሰው የሚያስፈልግሽ ሰዓት ነው። ሰው መጨረሻውን ስላየሁት እኮ ነው። እንድሜ ብታይ ሰው ህይወት ውስጥ ይመጣል፣ ሳትፈልገው ይመጣል። ህይወት ውስጥ ሳትፈልገው ይመጣል። ከዛ ህይወትን አመሰቃቅሎ እንዳልነበርክ ያደርግሃል። ይደክማል። ሁሌ መጠንከር ይደክማል። ሁሌ መጠንከር ይደክማል። አልገባም አንተ? ሁሌ ጠንካራ መሆን አይቻልም። ይደክማል። ሰው እኮ ነኝ እኔ። ስሜት አለኝ፣ እጎዳለሁ፣ እከፋለሁ። ሰው ነው ችግርሽ? ሰው ነው የሚያስፈልግሽ? በዚህ ሰዓት እዚህ ሱስ ውስጥ የገባችው በሰው ምክንያት ብቻዬን ነው መሆን የምፈልገው። አሁን ይሄ ይሻለኛል፣ አያስከፋኝም። ሱስ ያዋጣኛል ብለሽ ነው? ሰው ከሆነ እኮ አለን እኔም አለው ሰው ከባድ ነው በጣም። ሰው ከባድ ነው። በአንዴ ደግሞ እንደዚህ ተስፋ ትቆርጭ ህይወት ናት። ያው መሞከር ነው ያለብሽ። ተስፋ ግን መቁረጥ የለብሽም። ስንት ፈተና አይተሽ የመጣሽ ልጅ እዚህ ጋር በሆነ ነገር እንደዚህ አይነት መንገድ ውስጥ መግባት ትባል የባሰ ህይወትሽን የሚያመሰቃቅለው። ይቅርታ በእናትህ እንደዚህ ብትደውልልኝ ይመጣልሽ። ለምን ይመጣል? አይምጣ። ምን ያደርግልኛል? ኧረ አይምጣ። ተው አይምጣ። አሁን አንተ ስትደውል ስልክ አንስቶ እኔ ጋር መጣ አልመጣ ምን ያደርግልኛል? ምንም። አሁን ማንንም አልፈልግም። እግዚአብሔር ይመስገን። በቃ ራሴ ብቻዬን ነው መኖር የምፈልገው። ብቻዬን ነው የምፈልገው። የሰው ጋጋታም ጫጫታው ምቹንም አልፈልግም። እዚህ ቤቴ ውስጥ ነው መዋል የምፈልገው። ታዲያ ቤት ውስጥ መዋል እኮ ጥሩ ነው፣ ግን በዚህ አይነት መንገድ ነው የምትሄጂው? ይሄ ልክ ነው? በዚህ አይነት መንገድ ጫትና ሲጋራ ቤትሽ አስቀምጠሽ ነው? ምን ታረሽ? ምን ላድርግ? ምን ማድረግ ይችላል? ምንም እኮ ማድረግ አይቻልም። ይሄ ህይወት በቃ አንዷ ሰው መስለሽ እያለ ተቀይረሻል። ምን ላድርግ? ኧረ ተይ አንቺ ላይ አያምርም። እንደዚህ ጠንካራ ነበርሽ። አንዳንዴ እኮ በጣም ይደክማል። ስጠነክር ላይ ጠነክርና ውስጥ በጣም ነው የሚደክመው። ታዲያ እንደዚህ ነገር ላይ እንዳክምሽ አይገባም። በህይወትሽ ወንድ መጥቶ ይሄዳል። ችግር አለ? ስለ ወንድነቱ ሳይሆን ስለ ሰውነቱ ነው። ብቻ ከባድ ነው። እንደዚህ ደግሞ አልጠበኩም። ሁሉንም ነገር ከመጀመሪያው ጀምሬ እንደዚህ አልጠበኩም። እሱ በጣም ያውቃል ብዙ ነገር ህይወት ውስጥ እና ወንድሜ በጣም ጥሩ ሰው ነው ማሚ ማለት ነው። ግን በቃ ሁሉንም ነገር ያውቃል። እኔ እዚህ ስመጣም እንደዚያ ነበረ። ያው አንዳንዴ ህይወት እኛ ካሰብነው ውጭ በተቃራኒው ይሄዳል። ሊሆነውን በጸጋ ነው መቀበል እንጂ ምንም ማድረግ አንችልም። ምን እናደርጋለን? ምንም በጸጋ መቀበል ነው። ራሳችንን ደበቅ አድርገን የሆነ ክፉ ጊዜ እስኪያልፍ ግን ከዚህ ውስጥ ልትወጪ ነው የምንፈልገው። እንደዚህ አይነት ውስጥ አስፈልጋታለን
ለዚህ አይነት ሁኔታ ላይ በጨራሽ እንደዚህ ሆነ ያታለው ብዬ በህይወቴ አስቤያለሁ። እኔም ራሴን እንደዚህ አስቤ አላውቅም፣ ግን አንዴ ራሴን እንደዚህ ያገኘሁት ከመቼኝ የምር ነው የምልሽ። እንደዚህ ከምትሆኚ በፊት የነበርሽበት ወደ አረብ ሀገር ሄደሽ ስራ ብትሰሪ ይበልጣል፣ እመክርሻለሁ። እንደዚህ የምትሆኚ ኢትዮጵያ ላይ እዛ ሄደሽ ሁሉንም ረስተሽ ስራሽን ብትሰሪ ይሻላል። ወይ ደግሞ ከዛ ሀሳብ ውስጥ ወጥተሽ ሀገርሽ ላይ ስራሽን መስራት፣ ከዛ በዘለለ ለትንሽ ጊዜ ቤተሰቦቹ ጋር ሂጂ። ቤተሰቦቼንም አሁን ማግኘት አልችልም እኮ ማግኘት ብችል ችግር የለውም፣ ግን ለምን አልችልም? ምክንያቱም እንደባችበት ማውራት አሁን ስለሱ ማውራት አልፈልግም፣ ግን እነሱ ማግኘት አልችልም። ቤተሰቦቼን ብዙ ነገር አበላሽቻለሁ በራሴ ችኩልነት ፈጥኜ ላይ ሲሉኝ አልተው ብዬ ብዙ ነገር አበላሽቻለሁ እና ቤተሰቦቼን እንኳን ማግኘት አልችልም። ማሜ ያስማምሽ ምግብ ነገር መሳበልታችኋል? ምግብ ነገር መሳበልታችኋል? በምሳ ሰዓት መጣጣት ኧረ ችግር የለውም። እና እንዴት ነህ? ጠፋህ? በጣም ነው የጠፋኸው ማሜ። አለው ከዚህ በላይ ስንት ጊዜ ሆነን እኮ እንደ ቀልድ ሳንገናኝ ሳንደዋወል ረጅም ጊዜ ሆነን። በጣም እንዴት ነህ? ተጫወት እንዳይደብርህ። እስኪ አዚዝ መጣ። ለምን ይመጣል ማሚሻ? ምን ያደርጋል? አዚዝ መጥቶ ምን ያደርጋል? የሮል አስቀምጭ የሮላንቺ እንደዚህ አልጠብቅሽም። ለምን እንደዚህ የምትሆኝ? ራሱ ራሴ እንደዚህ አልጠብቅም እኮ ሻውን ባፍሻን ሲሆን ሂጂና ተፍጫት ተው እንጂ እንዴ! እንደዛ አይደረግም። ሮል የምር ያሳፍራል። እሱን አስቀምጫት። ሮል አስቀምጫት። እኔ አንድም ቀን ተጣልተን አናውቅም። አሁን እንጣላለን። አስቀምጫት። ኧረ ማሜ በእናትህ ተወኝ እስኪ ነፃነቴን እንዴ! ለምን እንደዚህ የምታደርገው? ማሜ ጣልከው አታደርገው። በኋላ ማንሳት እኮ አይቀርም። ባጠለው የሚሻለው በቃል ውስጥ እንጂ አታስደብረኝ። ከስንት ጊዜ በኋላ መጣህ? ከስንት ጊዜ ኧረ ማሜ በእውነት ይደብራል። ከሰው ጋር መተህ ማሜ አላስጠላም። ተቀመጪ። ሰው የሚልሽን ስሚ። ተቀመጪ። አማታከቢ ከሆነ ትችልሽ የምሬን ነው የምወራው። ኧረ ማሜ ይደብራል። አንተ እንደዚህ ለምዶ የምትበትነው? እሺ ተቀመጪ። አሁን ቁጭ አትይም? ኧረ በስመ አብ ማሜ ተው እንጂ እንዴ! ይቀመጥ ነው አልከም ይቀመጥ። አዚዝ እየመጣ ነው። በቃ አገናኛችሁ። እንደዚህ ለምንድን ነው ማሜ? እኔ እሄዳለሁ እና ከብልቶ ጋር እሺ በቃ ነው እንዴ ማሜ ለምንድን ነው እንደዚህ የሚበትነው? በዚህ ሰዓት እንደዚህ ማድረግ የለብሽ። ሲቀጥል ታውቂያለሽ ለአንቺ ምን ያክል ሪስፔክት እንዳለው ማለት ነው። እኛ ነው ታዲያ ለምን ይበትንብኛል? እሺ መውሰድም ካለብሽ እኛ ስንዴት ትወስጂዋለሽ? እሺ ስሚ ለምን ይበትንብኛል? ፕሊዝ በቃ እሺ አታስደብኝ። ዛሬ ብመጣ አታስደብኝ። ይሄ ይቅርና አሁን እዚህ ጋር ሰብሮታል ደግሞ አይሰራም። አትጣላው እንዴ! አንተም ችግር አንተም ቤት ይችላል። አትጣላው። ግን እኮ ይሄ ካለሽበት ነገር ያወጣሽ አይሆን ነገር። አሁን ዛሬ መጣችሁና እኔ ካለሁበት ታወጡኛላችሁ እንዴ? ምንድን ነው የሚሉት? ተስማ ቁጭ በል ከተቀመጥክ ቡና አፈላለሁ። የሰበረው እዚህ ጋር ተሰብሯል። ምን አይነት እንዴ! እሺ ፕሊዝ በቃ እሺ አሁን ልጅ አንድ ነገር ብቻ አላስቸግርሽ። ይሄንን ነገር አሽ አሁን አዚዝም ሊመጣ ይችላል። ለምን አዚዝ እኮ እንዲመጣ ላይ አልፈልግም። ለምን ይመጣል? እሺ ናንሺውና ጥሩ ይፈጠር ነው። በቃ ለምን ታሽው አቅም ከኛ ጋር አንተ አሁን ያልገባ ነገር ምን እንደሆነ ታውቃለህ?
በቃ እኔ ይሄኛው ተመችቶኛል። በቃ እኔ ሰላሜን ነው የምፈልገው። ይሄ ጥሩ መንገድ አይደለም። በቃ ይሳሳት በቃ ችግር የለውም። አሁን እኛ አለን እኮ እያለች ነው። እኔም አለው ሰው አልፈልግም እኮ ችግሩ እኔ ሰው አልፈልግም። ሰው አይደለም በቃ እኔ ሰው ስለበቃኝ ነው። በቅቶኛል። ተስማምተናል። በቃ ተስማምተን ያለነው እዚህ ጋር በቂ ነው። በቃ እርግጠኛ ሆነሽ ነው እዚህ የገባሽው? ያዋጣኛል ፈልጌው ነው። ተመችቶኛል። እኔ ለአስሮ ግራፊክ ላይ ለምን እንደዚህ እንደሚያደርገኝ አልገባኝም እንጂ ይሄን የሚግራመት ችግር የለውም። ፕሊስ እሺ በቃ እሱ ደውሎልኝ የመጣሁት በጣም እፈልጋለሁ። ምንድን ነው ሄደው ተረጋጋና ቀስ ምንድን ነው እያየሁት ያለው? ማሜ ደውሎልኝ የመጣሁት ግን ምንድን ነው እያደረግሽ ያለሽው ነገር? ምን ሆነሽ ነው? ምንድን ነው? ለምንድን ነው እንደዚህ እያደረግሽ ያለሽው? እየታወቀሽ ነው? እየቃምሽ ነው ምናምን? ታዲያ አይታይህም? ጭራሽም ሲጋራ እያጨሽ ነው እኮ። ታዲያ አይታይህም ነው? አታይም ነው? ማማ ቁጭ በል። ማሜ ተናዶብኛል። እሺ አሁን ጥራው ደውልለት። ወይ ምን አይነት ስራ ነው እየሰራሽ ያለሽው? ምን አገባህ አንተ? ምንም ብሰራ ያሞት እንዴ? ምን አገባህ ከዚህ? ምንድን ነው ምክንያትሽ? ቆይ ለዚህ ምን አገባህ? ምንስ ቢሆን ምክንያቴ የት ሄዶ ነው? ቆይ ማሜ ለምን መጣ ሲጀመር? አንተ ደውሎልኝ ነው የመጣሁት። ታዲያ እሱ ደውሎ እኔ ጋርቻለሁ። እኔ ቤት አይደል? ለምን ትመጣለህ? እሱ ደውሎ ብለህ ትመጣለህ እንዴ? ምን እያደረግሽ ያለሽው ነገር ምንድን ነው? አይታይህም? እየቃምኩ ነው። አውቆሻል እያደረግሽ ያለሽው ነገር? አውቃለሁ አዚዝ። ምንድን ነው ደርሰህ ተቆርቋሪ የምትሆነው ምንድን ነው? አዚዝ ታውቃለህ ምክንያት እንደው እንደ አዲስ ምክንያትሽ ምናምን የምትለኝ እንዴ? ዝም ስላልኩህ በቃ እኔ አልፈልግም ስላልኩሽ አንቺ ግዴታ እዚህ ነገር ውስጥ መግባት አለብሽ እንዴ? ምን አገባ? አንድ ተራሱ ብለሽ እንደዚህ መሆን አለብሽ? ምን አገባ? ምን አገባ? እዚህ ያገባህ? ምን አገባ? በቃ ያገባህ። ምን አገባ? ምን ድሮ አንቺን በእንደዚህ አይነት ነገር አላልሽም። አዋሪኝ ጭራሽ ልትቀመጥ እኮ አይደለም። እሱን ተይና እኔን አዋሪኝ። እየመጣሁት ላዋራሽ ነው አይደል? ደርሰህ ምንድን ነው አጉል ተቆርቋሪ ብትሆን ነው? አያገባህም። አይመለከትህም። እሺ እንግዳ ነው፣ አክብሬው። አይመለከትህም ስለኔ። ለምንድን ነው እንደዚህ ያደረግሽ ያለሽ? እኔ ስለማይመለከተኝ እኮ አይደለም ያለ ሄሮ ለኔ አንቺን በፊት እንደዚህ አላውቅሽም እኮ። ለምንድን ነው እንደዚህ ልትሆኚ የቻልሽ? እኔ ተበሳጨኝ። ጭራሽ ሱሰኛ ሆነሻል እኮ በቃ ሲጋራ ምናምን። እንዴ ምን አገባህ አዚዝ? አያገባህም። ለምን ስልኬን ማታነሳው? ሲደውልልህ አንስተህ ታውቃለህ? አንድም ቀን ስልኬን አንስተህ ማታውቅሰው ቴክስት መልሰህ ማታውቅሰው ደርሰህ አሁን በእኔ አለማሳት እንዴት? ሲጀመር እኔ ነግሬሻለሁ አይደል? ምን አገባህ? ለምን ጨርቄን ጥዬ ቦይ አያገባህም። ሲጀመር አንተ ስለኔ አያገባህም። ጨርቅ መጣል እኮ ይሻላል። በቃ ዳማቴ ነው የፈለኩትን ነው መሆን። አያገባህም። በቃ ሱሰኛ ከመሆን እኮ ጨርቅ መጣል ይሻላል። አዚዝ ተወኝ በእናትህ። እንዴ እንደምትለኝ ተወኝ በቃ። አያገባህም። ምንም ልሁን እኔ ተመችቶኛል። ተወኝ በቃ። እንዴ የፈለኩትን ነው መሆን። እኔ የፈለኩትን ደሰለኝ ነው። እኔ እንደዚህ አላውቅሽም እኮ ሄሮ አንተ እንደዚህ አላውቅሽም። እኔ እንደዚህ አላውቅም። እንደዚህ ያደረግሻለሽ ምንድን ነው? ምን አገባህ? ልክ ነሽ ትላለህ። እንደዚህ ማድረጓ ልክ ነው። ለኛም ግራ ገብቶናል። በእናትህ አሁን ተረጋጉና ቀስ ብለን ተወራት ይሻላል። ጭራሽ እኔ እኮ በእውነት ሄሮን እኮ እኔ እንደዚህ አላውቃትም ጭራሽ ማለት ነው። ጭራሽ በሲጋራ በጫት ምናምን ደንዝዛ ቁጭ ብላ እኮ ነው እያየኋት ያለሁት። እንዴ እኔ አልፈልግም እኮ እኔ ጋር እንድትሆን አልፈልግም ማለት ይሄ ያስብላል እንዴ? የፈለኩትን ልሁን እኔ በገዛ ቤቴ በገዛ ሰውነቴ። ምን አገባህ አንተ? የፈለኩትን ላድርግ እኔ። አንቺ አስቦልሽ ነው በጣም ነው ልታስብልኝ። በጣም ተቆረቆርክ፣ ነቀልክ፣ ስታይ ደነገጥ። አገባህም። እሺ እኔ ከአንቺ ጋር መሆን አልችልም። ከአንቺ ጋር መሆን አልችልም። እናቴ ማስቀየም አልፈልግም። ባልኩሽ ነገር ተናደሽ ነው ወደዚህ ነገር ውስጥ ይገባሽ። ምን አልኩኝ? አስገደልኩኝ? ምን አደረኩኝ? እኔ ከህይወት እኮ በሰላም ወጥቻለሁ። ልክ እያደረግሽ አይደለም። በሰላም ላይ ወጣሽ ነው። ልክ እያደረግሽ አይደለም። እሺ አዚዝ፣ የሚያገባኝ ነገር ብቻ ንገረኝ። እኔ የፈለኩትን በቃ እንድትቀሚ ሰው በህይወቱ የፈለገውን ነገር ማድረግ ይችላል። መብቴ ነው። የፈለኩትን እኔ ደስተኛ ግን እኮ እሱ ጓደኛ አይደለም። ምንም አላውቅም። በቃ አያገባውም። ከእሱ መስማት አልፈልግም። ይሄንን እሱ እንዲልም አልፈልግም። እኔ
ገፍቶ ገደል አፋፍ ላይ ካደረስን በኋላ የምን ገደል አዚዝ እባክህ የምን ገደል ወይ ፈጣሪ እኔና አንቺ በእንደዚህ አይነት ነገር እንትን መነጋገር አለብን አስቢ እስቲ ስንት አይነት ስራ ሰርተሽ የመጣሽ በመጨረሻ ቢሱ ስለሞደ ምንድን ነው ሄሮል እያደረግሽ ያለሽ አገባም አዚዝ የኔ ህይወት ምንም ባረክ አይመለከትም ተናግሬያለሁ አገባም ስለ እውነት ምንም ለአንቺ ምን የሚያደርግልሽ ነገር የለም ሄሮል ይሄ ምንድን ነው ከየት የመጣ ነገር ነው አዚዝ ራክ አላናንቺ ዝም በይ እንዴ ማገባ አንተ እኔ ማቅሽ እንደዚህ ነው ሄሮል ታዲስ ጀመረ ውጣልኝ ሂዱታ እሺ ቆይ እኔ ማቅሽ እንደዚህ ነው እንዴት ስብታውቀኝ ታዲስ ማገባ ደርሰ ተቆርቋሪ አንቺ ድሮ የነበረሽ ታሪክ መጨረሻ ቢሱስ ተረጋጋ ነው ምንስ በሆነ አዚዝ አይመለከትህም እኮ የኔ ህይወት ተረጋጉ ነው አላቅሽም አልፈልግሽም ኧረ በእናትህ በጣም ታናደለሽ በእውነት የሴት ልጅ የሚጠበቅ ነገር አይደለም ግዴታ ይሄን ያክል ሱስ ላይ መውደቅ ምንድን ነው በእውነት እኛ እንኳን ብንሆን እሺ በሴቶች እኮ በጣም ነው የሚያስጠላው በጣም ማለት ነው ውጣ በእናትህ ውጣ ደግሞ ወሬ ያበዛል እንኳን አጉል ባንቴ ሊሞጣልሽ ያለው ግን እንደዚህ አታድርጊ እንደዚህ አታድርጊ የተቆረቆረልኝ ነው የሚመስለው ውሸት ነው አውቀዋል እያስመሰለ ነው ውሸቱን ነው እንዳታምነው አያገባም እዚህ ጋር መጣን አጉል ምንም አያገባም አለም ሄሮል እንደዚህ ማድረግሽ ልክ አይደለም በቃ ብታስብልኝ ለኔ ታነሳ ነበር ብታስብልኝ ለኔ ማሰብ እኮ አይደለም ማለት እኔ እንደዚህ አይነት ነገር ውስጥ እንድትገባ አይደለም በቃ እናቴ የምትለኝ ነገር ሰማሁ እሺ እሷ የሷ ሀሳብ ትቼ ወደ አንቺ ልምጣ ቆይ አዚዝ እሺ አረፍ በልና እናወራሽ አያስፈልግም ሂዱልኝ አታለ ምንም የምቀመጠው ነገር የለም አልቀመጥም ሲጀምር ማሚ ስለጠራኝ ነው የመጣሁት እንጂ ማሚ የሚመጣ በቃ ይቅርታ ወንድሜ በእውነት ሂዱልኝ በእንደዚህ አይነት ሁኔታ ውስጥ በቃ እሱ ሂዱልኝ ሲጀምር ሂዱልኝ አንተ አልፈልግም ወይ እንደዚህ ሲሆን ካለ እኔ ባልሽ ሄድልሻለሁ ግን ሄሮል እየሰራሽ አይደለም እሰይ እንኳን ልክ አልሰራው እሰይ አሁን እኮ እናንተ መጨቃጨቃችሁ ጥሩ አይደለም። እኔ በእንደዚህ አይነት ሁኔታ አላውቃትም። ስለ እውነት በእንደዚህ አይነት ነገር አላውቃትም። አሁን እሷን ከዚህ አይነት ሙድ ውስጥ ማውጣት ነው ያለብን እንኳን ታውቃለህ። በቃ ይሄ ሁላ ልፋትሽ ነው። ይሄ ሁላ ነገር ስታርግ የነበረው ነገር ይሄ ነው። ሂድ በእናትህ አያገባህም። ስለኔ አይመለከትህም። ሂድ በቃ ውጣልኝ ከቤቴ። እንዴ ምንድን ነው የሚለኝ? ምን አገባህ ስለኔ? የፈለጉትን በሆነስ የፈለጉትን ያሰኘኝን እንደፈለግሽ በሌላ ነገር እኮ እንደፈለግሽ መሆን ትችያለሽ። እኔ አልገድብሽም። እንደፈለግሽ መሆን ትችያለሽ። ግን ይሄ ሲጋራና ጫት ላይ አይመለከትህም። እንዴስ ማም በቃ ሂድ ውጣ አዚዝ ውጣ በእናትህ ውጣልኝ። በቃ ሂድ ውጣ። ኧረ ይህች ልጅ በጣም አንተ አደንዝዟታል። ልትፈራተኝ ምን ጭራሽ እንዲታ የዛኝ ተናግራኝ እኮ አታውቅም። ሂድ ውጣ አስብለት በጣም ደንዝዛለች። ውጣ ወንድም ያስወጣኝ እሱ አስወጣው እሱ ሲጀመር በሰላም የቃው ወጣችሁ ትረብሽ ማለት እንደ ይሉት በቃ አልፈልግም። እሺ አረፍ በይ። የሚደብርሽ መስሎሽ ነው ነገር ግዳና ጭራሽ እየገደለሽ ነው ያለው። እባክሽን ታዲያ ሰው የሚነግርሽ ነገር አልፈልግም። መጀመሪያ ቀን ቤቴ ስትመጣ እንደዚህ ስለተፈጠረ በጣም ይቅርታ። ግን በቃ እኔ ብቻዬን መሆን ነው የምፈልገው። ይቅርታ ብቻሽን በእውነት አትሆንም። በጣም ብቻሽን አትሆንም። ይሄ ነገር እኮ ጭራሽ እየገደለሽ ነው ያለው እኮ እየገደለሽ ነው ያለው። ይግደለኝ። መሞት ከፈለኩ ትከለክለኛለህ? ታድነኛለህ? ከሞት እኔ መሞት ፈለኩ። እሰይ እንዴ ውጣልኝ በቃ እዚህ ውጣ። ይውጣ በእናትህ ውጣ። እንደዚህ ጥለንሽ አንሄድም። ሄሮል እባክሽን እኔ ላይፍ እንደዚህ ነው። ረጅም ጊዜ እንደዚህ ነበር። በዚህ ላይ መውጣት አለብሽ። የለብኝም በቃ እኔ ተመችቶኛል። መክፈል ያለብሽ እኔ ተመችቶኛል። ይቅርታ እኔ ተመችቶኛል። ወድጄው ነው ያለሁት። በቃ እኔ ተመችቶኝ ነው ያለሁት። የሚመቸው ምንድን ነው የሚመቸው ነገር ምንድን ነው? እስኪ ንገሪኝ። ምንድን ነው የሚመቸው? ሁሉ ነገር ነው። በቃ ትቅሚያለሽ፣ ትመረቅኛለሽ። ያልሆነ ነገር ራስሽን አድርገሽ ራስሽን ትጎጃለሽ። እሺ ያገባሃል። ምንም ቢሆን ያገባሃል። አንተ ይመለከታል። ንገረኝ። ያገባኛል በል። አያገባም። አንድ የማይመለከተው ሰው መጥቶ ነው ህይወት ውስጥ እንደዚህ አታርጊ እንደዚህ አድርጊ ማለት አይችልም። አያዛለችኝ ልትይኝ እኔ ተውልሽ የቀረው እኔና አንቺ ግንኙነት እንጂ እኔ አንቺ እንድትጎጂ ይፈልጋሉ። ንገረኝ። አንቺ እንድትጎጂ አልፈለክ ነው ከኔ ጋር ስላልሆንሽ ብቻ ትጎጃለሽ። እሺ ለምን ይሄን ላሱ ውስጥ መግባት አለብሽ? ኧረ ፈጣሪ ሆይ ኧረ በእግዚአብሔር ሂዱልኝ። በእግዚአብሔር እሺ በእግዚአብሔር ሂዱ። በቃ በጣም ይቅርታ ግን ሂዱ። እኔ ብቻዬን ነው የምፈልገው። ውጡልኝ በቃ። በተለይ ደግሞ አንተ ልጅ ውጣልኝ። ኧረ በጣም አንቺ በጣም ጭራሽ እንዲ ውጣልኝ። እሺ አሁን ሻርፍ ወይ እሺ በቃ ቆይ እንዴ አለክ ላይ ደርሳለች እኮ አታውቅም እንዴ? በምንም ነገር እኮ በቃ ምንም ውጣልኝ በቃ ውጣ። አዚዝ በእናትህ ሌላ አሁን እኮ ከራስሽ ጋር ሄሮል ወይ እኔን ልቀቅኝና ቁጭ በይ መጀመሪያ ከራስሽ ጋር በዚህ ከራሷ ጋር ሆነ አይደለም እያወራችኝ ያለችው። ውጣ በእናትህ እንዴ ውጣ። እንዴ እኔ ተኝ ሄሮል እንዴ ምንም ሰራ
በግድ ከሰው ቤት አልወጣም ማለት አለ እንዴ? ምን ለጥበቃ ስልክ መደወል አለብኝ? ሲጀመር ይዘሽ አንቀሻር ነው እንዴ? ሲጀመር አይደለም። ቆይ